እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኘን። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጥቁር ቸኮሌትን ብትመገቡ የምታገኙትን አስደናቂ በርካታ የጤና ጥቅሞችን በዚህ ቪዲዮ ላይ ዝርዝር የምነግራችሁ ይሆናል። እንዲሁም ደግሞ ጥቁር ቸኮሌትን ከመመገብ መቆጠብ ያለባቸው ሰዎች ምን አይነት ሰዎች ናቸው? በቀን ምን ያክል ጥቁር ቸኮሌትንስ መመገብ አለባችሁ የሚለውን በዚህ ቪዲዮ ላይ በዝርዝር የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። ቻናሉን ሰብስክራይብ ማድረግ አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥቁር ቸኮሌት እንደ ስሙ እንደሚያመለክተው የኮኮዋ እናም የኮኮዋ ቅቤ በትንሹ የተጨመረበት እናም ትንሽ ወተት ብቻ ያለውና መጠነኛ ስኳር ያለው ከፍተኛ የሆነ የቸኮሌት አይነት ነው። ጥቁር ቸኮሌት በዋናነት የኮኮዋ ፍሬ እናም ስኳርን ይይዛል። ጥቁር ቸኮሌት ከሌሎች የቸኮሌት አይነቶች የበለጠ ጤናማ አማራጭ ተደርጎ ይወሰዳል። እናም የኮኮዋ ይዘቱ በመቶኛ ከ50 እስከ 90% ይደርሳል ማለት ነው። ከፍተኛ የኮኮዋ ይዘት ያለው ጥቁር ቸኮሌትን በልኩ መመገብ አንቲ ኦክሲዳንትስ እናም ማዕድናቶችን ያቀርባልና ከልብ ህመም ይጠብቃቸዋል። ነገር ግን ከፍተኛ መጠን ያለው ስኳርናም ካሎሪም ሊይዝ ይችላል። በብዛት ከተመገባችሁ በጤናችን ላይ ጉዳትን ያስከትላል ማለት ነው። ጥቁር ቸኮሌት በጤናችን ላይ በጎ ተጽዕኖን በሚያሳድሩ ንጥረ ነገሮችም ተጭኗል። ከካካኦ ዛፍ ዘር የተሰራ ልናገኛቸው ከምንችላቸው ምርጥ የአንቲ ኦክሲዳንትስ ምንጭ ነው። ስለዚህ ጥቁር ቸኮሌትን በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስደናቂ የጤና ጥቅሞችን በዝርዝር አሁን እነግራችኋለሁኝ። አንደኛ፣ ጥቁር ቸኮሌት የካርዲዮቫስኩላር ጤናን ያሻሽላል። ጥቁር ቸኮሌት ለካርዲዮቫስኩላር ጤና ይጠቅማል። ጥቁር ቸኮሌትን አዘውትሮ መመገብ በልብ በሽታ የመያዝ ዕድልን በእጅጉ ይቀንሳል። ምክንያቱም ኮኮዋ ፍላቮኖይድ በተለይም ፍላቫኖልስ ስላለው ነው። ፍላቫኖሎች የደም ግፊትን በመቀነስ ወደ አንጎልናም ልብ የደም ፍሰትን ለማሻሻል ይረዳሉ። በሰርኩሌሽን ጆርናል ላይ የታተመው ጥናት እንዳመለከተው ጥቁር ቸኮሌትን አዘውትሮ የሚመገቡ ሰዎች ለልብና የደም ቧንቧ በሽታዎች የመጋለጥ ዕድላቸው በ37 በመቶ ይቀንሳል። በተጨማሪም እነዚህ ውህዶች የደም ስር ጤናን ለመጠበቅ አስፈላጊ የሆነውን የኢንዶቴሊያል ተግባርን ለመጨመር ኃላፊነትም አለባቸው። ሁለተኛ፣ ጥቁር ቸኮሌት ጥሩ የአንቲ ኦክሲዳንትስ ባህሪያት አለው። ጥቁር ቸኮሌት እንደ ፖሊፊኖልስ፣ ካቴካይንስ እናም ፍላቫኖልስ ያሉ አንቲ ኦክሲዳንቶችን ይዟል። አንቲ ኦክሲዳንትስ ወደ ስር የሰደደ በሽታዎች የሚያመራውን የኦክሳይድ ውጥረትን የሚያስከትሉ ፍሪ ራዲካሎችን ያስወግዳል። ካካኦ በአንቲ ኦክሲዳንትስ እናም በሌሎች ንጥረ ነገሮች የበለጸገ በመሆኑ ከጥቁር ቸኮሌት ጋር ተመሳሳይ ጥቅም አለው። ጥቁር ቸኮሌት ከፍተኛ መጠን ያለው አንቲ ኦክሲዳንቶችን በውስጡ ይዟል። ይህም ደግሞ እብጠትን ለመቀነስና ሴሎችን ከጉዳት ይጠብቃል። ይህ የመከላከያ ውጤት እንደ ካንሰር እናም የልብ ህመም ያሉ በሽታዎችን ለመከላከልም ወሳኝ ነው። በተጨማሪም በጆርናል ኦፍ አግሪካልቸራል ኤንድ ፉድ ኬሚስትሪ ላይ የተደረገ ጥናትም እንደሚያሳየው ጥቁር ቸኮሌት ብሉቤሪን ጨምሮ ከብዙ ሱፐር ምግቦች የበለጠ የአንቲ ኦክሲዳንትስ አቅም እንዳለውም አሳይቷል። ሶስተኛ፣ ጥቁር ቸኮሌትን መመገብ የተሻለ የአንጎል ተግባርንም ይደግፋል። ጥቁር ቸኮሌት መጠቀም የእውቀት ወይም ደግሞ የኮግኒቲቭ ተግባርን ይጨምራል። በጥቁር ቸኮሌት ውስጥ የሚገኙት ፍላቫኖሎች በአንጎል ውስጥ የደም ዝውውርን ያሻሽላሉ። በዚህም የአንጎል ተግባርን ለአጭር ጊዜ ያሻሽላል። ጥቁር ቸኮሌትን መመገብ የማስታወስ ትኩረትናም ችግርን የመፍታት ችሎታን ጨምሮ የተለያዩ የእውቀት ወይም ደግሞ የኮግኒቲቭ ተግባራትን እንደሚያሻሽል የሚጠቁሙ መረጃዎች አሉ። በጆርናል ኦፍ ሳይኮ ፋርማሎጂ ውስጥ የወጣ አንድ ጥናት እንደገለጸው ጥቁር ቸኮሌት የበሉት ተሳታፊዎች ከማይበሉት ጋር ሲነጻጸሩ በእውቀት ወይም ደግሞ በኮግኒቲቭ ፈተናዎች ላይ የተሻለ አፈጻጸም ነበራቸው። ጥቁር ቸኮሌት የእውቀት ማሽቆልቆልናም የአልዛይመር በሽታ ስጋትን በተለይም
በዕድሜ ለገፉ ሰዎች ሊረዳ ይችላል። አራተኛ ጥቁር ቸኮሌት የተሻለ ስሜትናም የአእምሮ ጤናም እንዲኖራችሁ ይረዳል። ጥቁር ቸኮሌትን መመገብ አዎንታዊ የአእምሮ ጤንነትናም ስሜትን ሊያነሳሳ ይችላል። ምክንያቱም ጥቁር ቸኮሌትን መመገብ በአንጎል ውስጥ ኢንዶርፊን እናም ሴሮቶኒን እንዲመረቱ ስለሚያበረታታ እነዚህ ኬሚካሎች ደስተኛ ስሜት የሚፈጥሩ ናቸው። በጆርናል ኦፍ አፌክቲቭ ዲስኦርደር ላይ የታተመ አንድ ጥናት እንዳመለከተው ጥቁር ቸኮሌትን የሚበሉ ሰዎች ዝቅተኛ ውጥረትናም ስሜታቸው ከፍ ያለ መሆኑንም አረጋግጧል። እንዲሁም በጥቁር ቸኮሌት ውስጥ ያለው ማግኒዥየም የመንፈስ ጭንቀት ምልክቶችንም ያስወግዳል። አምስተኛ ጥቁር ቸኮሌት የደም ስኳርንም ለመቆጣጠርም ይረዳል። ጥቁር ቸኮሌት በደም ውስጥ ያለውን የስኳር መጠን የማረጋጋት ችሎታ አለው። በውስጡ ያሉት ፍላቮኖይዶች በደም ውስጥ ያለውን መደበኛ የስኳር መጠን ለመጠበቅ አስፈላጊ የሆነውን የኢንሱሊን ስሜትን የማሻሻል ምልክቶችን አሳይተዋል። ጥቁር ቸኮሌትን በምግብ ውስጥ ማካተት የኢንሱሊን መቋቋምን ለመቆጣጠር ይረዳል። በአይነት 2 የስኳር በሽታ የመያዝ እድላችንን ይቀንሳል። በአሜሪካ ጆርናል ኦፍ ክሊኒካል ኒውትሪሽን ጥናት መሰረት ጥቁር ቸኮሌት የወሰዱ ተሳታፊዎች የኢንሱሊን ስሜታዊነት ከፍተኛ ጭማሪ ያሳዩ ሲሆን ነጭ ቸኮሌት የሚጠቀሙትም ብዙም አልተጎዱም። ይህ ጥቁር ቸኮሌት ለስኳር በሽታ ተጋላጭ ለሆኑ ግለሰቦች አመጋገብ ተጨማሪ ጠቃሚ ያደርገዋል። ስድስተኛ ጥቁር ቸኮሌት ለቆዳ ጤናም ጥቅሞችን ይሰጣል። ጥቁር ቸኮሌት ለተሻለ የቆዳ ጤንነት አስተዋጽኦ ያደርጋል። በጥቁር ቸኮሌት ውስጥ የሚገኙት ፍላቮኖይዶች ቆዳን ከፀሐይ መጎዳት ይከላከላሉ። በቆዳችን ላይ የደም ፍሰትን ያሻሽላሉ። የቆዳ ውፍረትናም እርጥበትንም ይጨምራሉ። በጥቁር ቸኮሌት ውስጥ ያሉት አንቲኦክሲዳንትስ የቆዳ መጨማደድን ለመቀነስ እናም የቆዳ ሻካራነትንም ለማሻሻልም ይረዳሉ። በጆርናል ኦፍ ኒውትሪሽን ላይ የተደረገ ጥናትም እንደሚያሳየው ጥቁር ቸኮሌትን የሚበሉ ተሳታፊዎች ለአልትራ ቫዮሌት ጨረሮች የመጎዳት ስሜታቸው ዝቅተኛ እናም የቆዳ ሸካራነትንም ያሻሽላል። ይህ የሚያመለክተው ጥቁር ቸኮሌት ጤናማ ቆዳን ለመጠበቅ ጠቃሚ ማሟያ እንደሆነ ነው። ሰባተኛ ጥቁር ቸኮሌት የክብደት መጠንንም ለመቆጣጠር ይረዳል። ጥቁር ቸኮሌት ክብደትን ለመቆጣጠር ይረዳል። በጥቁር ቸኮሌት ውስጥ ያለው ፋይበር የሙሉነት ስሜትን ለማራመድ ይረዳል። በዚህም አጠቃላይ የካሎሪ ቅበላን ይቀንሳል። በአመጋገባችሁ ውስጥ ትንሽ መጠን ያለው ጥቁር ቸኮሌትን ማካተት ጣፋጭ፣ ጨዋማ እናም ቅባት የበዛባቸው ምግቦች ፍላጎቶችን ለመቅረፍ ይረዳል። በአርሺቭስ ኦፍ ኢንተርናል ሜዲሲን ላይ የተደረገ ጥናትም እንደሚያመለክተው ጥቁር ቸኮሌትን በአመጋገባቸው ውስጥ ያካተቱ ግለሰቦች ካላካተቱት ያነሰ ቦዲ ማስ ኢንዴክስ አላቸው። ይህ የሚያመለክተው ጥቁር ቸኮሌት ጤናማ ክብደትን ለመጠበቅ ያለመ የተመጣጠነ አመጋገብ አካል እንደሆነ ነው። ስምንተኛ ጥቁር ቸኮሌት የተሻለ እይታም እንዲኖራችሁ ይረዳል። ጥቁር ቸኮሌት እይታን ያሻሽላል። ጥቁር ቸኮሌት ውስጥ ያሉት ፍላቫኖሎች ወደ ሬቲና እናም አንጎል ውስጥ የደም ፍሰትን ይጨምራሉ። ይህም የእይታ ተግባርን ያሻሽላል። ጥቁር ቸኮሌትን መጠቀም እይታንናም የንጽጽር ስሜታዊነት መሻሻልንም ያመጣል። ዘጠነኛ ጥቁር ቸኮሌት እብጠትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። ጥቁር ቸኮሌት አንቲ ኢንፍላማቶሪ ባህሪያት አለው። ስር የሰደደ እብጠት የልብ ህመም፣ የስኳር በሽታ እናም የአርትራይተስ በሽታን ጨምሮ ለብዙ በሽታዎች አስተዋጽኦ ያደርጋል። በጥቁር ቸኮሌት ውስጥ ያሉት ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውህዶች በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳሉ። በብሪቲሽ ጆርናል ኦፍ ኒውትሪሽን ላይ የተደረገ ጥናት እንደሚያሳየው ጥቁር ቸኮሌትን የሚበሉ ተሳታፊዎች ዝቅተኛ የሲ ሪአክቲቭ ፕሮቲን እንዳላቸው ዘግቧል። ይህ የሚያመለክተው ጥቁር ቸኮሌት እብጠትን በመቀነስናም አጠቃላይ ጤናን በማስተዋወቅ ረገድ ሚናን ይጫወታል። አስረኛ ጥቁር ቸኮሌት የተሻለ የአንጀት ጤናም እንዲኖራችሁ ይረዳል። ጥቁር ቸኮሌት እንደ ፕሪባዮቲክ በመሆን የአንጀትን ጤና ያሻሽላል። ፕሪባዮቲክስ በአንጀት ውስጥ ጠቃሚ የሆኑ ባክቴሪያዎችን እድገት የሚያበረታቱ ውህዶች ናቸው። በጥቁር ቸኮሌት ውስጥ የሚገኙት ፖሊፊኖሎች ጤናማ የምግብ መፍጫ ስርዓትን ለመጠበቅ አስፈላጊ የሆነውን የአንጀት ማይክሮባዮታ ልዩነትን ሊያሳድጉ ይችላሉ። ይህ በአንጀት ጤና ላይ ያለው መሻሻል ለተሻለ የምግብ መፈጨት፣ የሰውነት
መከላከል ተግባርናም ለጨጓራና ለምግብ መፈጨት ችግር በሽታዎች ተጋላጭነትን ለመቀነስ አስተዋጽኦም ያደርጋል። 11ኛ ጥቁር ቸኮሌት የደም ፍሰትን ያሻሽላል እናም የደም ግፊትንም ይቀንሳል። በጥቁር ቸኮሌት ውስጥ ያሉት ፍላቮኖይድስ ኢንዶቴሊየም የደም ቧንቧ ሽፋን ናይትሪክ ኦክሳይድ እንዲመረት ያደርጋል። ናይትሪክ ኦክሳይድ አንዱ ተግባር ደም ወሳጅ ቧንቧዎችን ዘና ለማድረግ ምልክቶችን መላክ ሲሆን ይህም የደም ዝውውርን የመቋቋም አቅምን ይቀንሳልና የደም ግፊትንም ይቀንሳል። ብዙ ቁጥጥር የሚደረግባቸው ጥናቶችም እንደሚያሳዩት ኮኮዋ እናም ጥቁር ቸኮሌት የደም ፍሰትን እንደሚያሻሽሉ እናም የደም ግፊትንም ይቀንሳል። ግፊት ባለባቸው ሰዎች ላይ የተደረገ አንድ ጥናት ምንም ውጤት አላሳየም። ለከፍተኛ የደም ግፊት ሕክምና የሚወስዱ ሰዎች ኮኮዋ ፍላቫኖሎችን ወደ አመጋገባቸው በመጨመር ምንም ተጨማሪ ጥቅምንም ላያገኙ ይችላሉ ማለት ነው። 12ኛ ጥቁር ቸኮሌት ኤችዲኤል ኮሌስትሮልን ከፍ ያደርገዋል እናም ኤልዲኤል ኮሌስትሮልን ከኦክሲዴሽን ይከላከላል። ጥቁር ቸኮሌትን መጠቀም ለልብ ህመም በርካታ ጠቃሚ ሁኔታዎችን ያሻሽላል። ከፍ ካለ ኮሌስትሮል ሊከላከል ይችላል። ጥቁር ቸኮሌትን መመገብ የአጠቃላይ ኮሌስትሮል የኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን እናም የትራይግሊሰራይድ መጠንን በእጅጉ እንደሚቀንስም ተረጋግጧል። አንዳንድ የኤልዲኤል ኮሌስትሮል አይነቶች ኦክሳይድ የመፍጠር ዕድላቸው ከፍተኛ ነው። ይህም የሚሆነው በሰውነታችሁ ውስጥ ካሉ ፍሪ ራዲካሎች ጋር ምላሽ ከሰጡ ነው። የኤልዲኤል ኦክሲዴሽን ሌሎች ህብረ ህዋሳትን ሊጎዳ ይችላል። ለምሳሌ በልባችሁ ውስጥ ያሉ የደም ቧንቧዎችን ይጎዳል። ኮኮዋ ለኦክሳይድ የተጋለጡ የኤልዲኤል አይነቶችን ይቀንሰዋል። በውስጡ የተትረፈረፈ ኃይለኛ አንቲኦክሲዳንቶችን ወደ ደም ውስጥ እንዲገባ እናም ሊፖፕሮቲኖችን ከኦክሳይድ ጉዳት የሚከላከለው ነው። በጥቁር ቸኮሌት ውስጥ ያሉት ፍላቫኖሎች የኢንሱሊን መቋቋምን ሊቀንሱ ይችላሉ። ይህም ሌላው የተለመደ የልብ በሽታ እናም የስኳር በሽታ አጋላጭ ሁኔታ ነው። ይሁን እንጂ ጥቁር ቸኮሌት ስኳርን እንደሚይዝም ልብ ማለት ያስፈልጋቸዋል። ይህም ተቃራኒውን ውጤትንም ሊያስከትል ይችላል። በመጠኑ ብቻ መጠቀም አለባችሁ ማለት ነው። ስለዚህ ከጥቁር ቸኮሌት ጋር ተያይዘው የሚነሱ አንዳንድ ጥያቄዎችን ላንሳ። ጥቁር ቸኮሌት ጤናማ ነው ወይንስ ደግሞ አይደለም የሚል ነው። አዎን፣ ጥቁር ቸኮሌት ጤናማ ነው። በመጠኑ ጥቅም ላይ ሲውል ጤናማ እንደሆነ ይቆጠራል። በፍላቮኖይድ በተለይም በፍላቫኖሎች የበለጸገ ሲሆን ጸረ ባክቴሪያ፣ ጸረ ብግነትና የልብ መከላከያ ባህሪያት አሉት። እነዚህ ውህዶች የደም ግፊትን ለመቀነስ፣ የደም ፍሰትን ለማሻሻል እና የልብ በሽታ ተጋላጭነትን ለመቀነስ ይረዳሉ። ጥቁር ቸኮሌት እንደ ማግኔዥየም፣ ብረት ወይም ደግሞ አይረን እና ዚንክ ያሉ ጠቃሚ ማዕድናቶችንም ይይዛል። ይሁን እንጂ ከፍተኛ የካሎሪ ይዘት ያለውና የስብ ይዘት ስላለው በተመጣጣኝ መጠን መጠቀም አለባችሁ። ጥቁር ቸኮሌት ከፍተኛ መጠን ያለው የኮኮዋ ክምችትን ይዟል። ይህም ማለት ተጨማሪ ፍላቮኖይድ እና አንቲ ኦክሲዳንቶችን ይይዛል ማለት ነው። ከፍ ያለ የኮኮዋ ይዘት ያለው ጥቁር ቸኮሌት ዝቅተኛ የኮኮዋ ይዘት ካለው ጥቁር ቸኮሌት አነስተኛ ስኳርና ብዙ ፋይበር ያለው ነው። ጥቁር ቸኮሌት እንደ የልብና የደም ቧንቧ ጤና መሻሻል፣ የተሻለ የኢንሱሊን ስሜትና የአንጎል የተሻለ ተግባርን ከመሳሰሉ የጤና ጥቅሞች ጋር የተቆራኘ ነው። ሌላው ጥያቄ ደግሞ በቀን ምን ያክል ጥቁር ቸኮሌት መብላት አለብን የሚል ነው። በየቀኑ ለመብላት የሚመከረው ጥቁር ቸኮሌት መጠን ከ1 እስከ 2 አውንስ ነው። ማለትም ከ30 እስከ 60 ግራም ገደማ አካባቢ ነው። ይህ መጠን ከልክ ያለፈ የካሎሪ እናም የስብ መጠንን ሳትወስዱ ፍላቮኖይድስን የጤና ጥቅሞቹን እንዲሰጣችሁ ያደርጋል። ጥቅሞቹን ከፍ ለማድረግ የጥቁር ቸኮሌት ፍጆታን ከአጠቃላይ ጤናማ አመጋገብና የአኗኗር ዘይቤ ጋር ማመጣጠንና እንደ ክብደት መጨመርን ሊያስከትሉ የሚችሉ ጉዳቶችን ማስወገድ አስፈላጊ ነው። ሁልጊዜ ያላችሁን የግል የጤና ሁኔታ እናም የአመጋገብ ፍላጎቶች ግምት ውስጥ አስገቡ። እናም ማንኛውም የሚያሳስባችሁ ነገር ካለ ከጤና ባለሙያ ጋር ተማከሩ። በአጠቃላይ የቸኮሌት አፍቃሪ ከሆናችሁ ግን ጤናማ አማራጭን የምትፈልጉ ከሆነ ጥቁር ቸኮሌት መፍትሄ ሊሆን ይችላል። ከብዙ የጤና ጠቀሜታዎች ጋር ጥቁር ቸኮሌት በመጠኑ እስከተበላ ድረስ ከማንኛውም አመጋገብ ጋር የሚጣጣም ቀላል ጣፋጭ ምግብ ነው። ከ1 እስከ 2 አውንስ ጥቁር ቸኮሌትን መመገብ እንደ የአንጎል ተግባር፣ የልብና የደም ቧንቧ ጤንነት፣ የቆዳ ጤንነትና ስሜታችሁ ላይ ያሉ ጥቅሞችን
ይሰጣል ማለት ነው። ነገር ግን ጥቁር ቸኮሌትን ስትጠቀሙ አብዛኛው የኮኮዋ ይዘት ያለውን ከ50 እስከ 90% የሚሆነውን የኮኮዋ ይዘት ያለውን ጥቁር ቸኮሌትን መርጣችሁ መጠቀም አለባችሁ ማለት ነው። ማንኛውም ሁሉም ጥቁር ቸኮሌት ተመሳሳይ ጥቅም ያለው አይደለም። ከፍተኛ የኮኮዋ ይዘት ያለው ጥቁር ቸኮሌት ከፍተኛ የጤና ጥቅምን ይሰጣችኋል ማለት ነው። ሌሎቹ የኮኮዋ ይዘታቸው በጣም ዝቅተኛ የሆኑ ጥቁር ቸኮሌቶች ከጥቅማቸው ይልቅ ጉዳታቸው ይበልጣል። ስለዚህ ጥቁር ቸኮሌትን ብትጠቀሙ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። አሁን ደግሞ ጥቁር ቸኮሌትን ከመመገብ መቆጠብ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዝርዝር እነግራችኋለሁኝ። አንደኛ የካይፌን ሴንሲቲቪቲ ያለባቸው ግለሰቦች ናቸው። ጥቁር ቸኮሌት በውስጡ አነስተኛ መጠን ያለው ካይፌን ስላለው ለካይፌን ስሜታዊ በሆኑ ሰዎች ላይ ምልክቶችን ሊፈጠር ይችላል። እነዚህ ምልክቶች የልብ ምቾት ማጣት መጨመር፣ የመረበሽ ስሜትናም ጭንቀትን ሊያካትቱ ይችላሉ። ሁለተኛ ደግሞ ማይግሬን ያለባቸው ግለሰቦች ናቸው። በማይግሬን የሚሰቃዩ አንዳንድ ሰዎች ጥቁር ቸኮሌትን መብላት የራስ ምታትን ሊያነሳሳባቸው ወይም ደግሞ ሊያባብስባቸው ይችላል። ይህ በጥቁር ቸኮሌት ውስጥ ባለው የካይፌን ይዘት ምክንያት ሲሆን ካይፌን ለማይግሬን የተለመደ ቀስቃሽ ስለሆነ ሊሆን ይችላል። ሶስተኛ ደግሞ የአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ ጀርድ ያለባቸው ሰዎች ናቸው። ጥቁር ቸኮሌት ከፍተኛ ቅባት ያለው ሲሆን ይህም የታችኛውን የኢሶፈገስ ቧንቧ ዘና የሚያደርግናም የሆድ ወይም ደግሞ የጨጓራ አሲድ ወደ ጉሮሮ ውስጥ ተመልሶ እንዲፈስ ሊያደርግ ይችላል። ይህም የአሲድ ሪፍለክስ ወይም ደግሞ ጋስትሮ ኢሶፌጃል ሪፍሌክስ ዲዚዝ ወይም ደግሞ የጀርድ ምልክቶችን ያስከትላል። ይህ የልብ ህመም፣ የደረት ህመም ወይም ደግሞ ማቃጠልናም ሌሎች የማይመቹ ምልክቶችን ሊያስከትልባችሁ ይችላል። ስለዚህ እንደዚህ አይነት ችግር ካለባችሁ ጥቁር ቸኮሌትን ባትመገቡ ይመረጣል። አራተኛ ደግሞ ኢሪቴብል ባውል ሲንድረም ወይም ደግሞ IBS ያለባቸው ግለሰቦች ናቸው። ጥቁር ቸኮሌት ፖሊፊኖልስ የተባሉ ውህዶችን በውስጡ የያዘ ሲሆን የምግብ መፍጫ ስርዓትን የሚያናድዱ ወይም ደግሞ የሚያበሳጩ እናም IBS ባለባቸው ሰዎች ላይ ምልክቶቹን የሚቀሰቅሱ ናቸው። እነዚህ ምልክቶች የሆድ እብጠት፣ ጋዝ፣ ተቅማጥናም የሆድ ህመምን ሊያጠቃልሉ ይችላሉ ማለት ነው። የጨጓራ በርካታ ችግሮችን ያስከትላሉ። አምስተኛ ደግሞ የኩላሊት ጠጠር ታሪክ ያላቸው ሰዎች ናቸው። ጥቁር ቸኮሌት በኦክሳሌት የበለጸገ ሲሆን እነዚህ ውህዶች ለኩላሊት ጠጠር ተጋላጭ በሆኑ ሰዎች ላይ የኩላሊት ጠጠር እንዲፈጠር አስተዋጽኦ ያደርጋሉ። የኩላሊት ጠጠር ታሪክ ያላቸው ሰዎች ተጨማሪ ጠጠር የመፍጠር ዕድላቸውን ለመቀነስ ጥቁር ቸኮሌት የሚወስዱትን መጠን መገደብ አለባቸው ማለት ነው። ስድስተኛ ደግሞ የቸኮሌት አለርጂ ያለባቸው ግለሰቦች ናቸው። አንዳንድ ሰዎች ጥቁር ቸኮሌትን ጨምሮ ለቸኮሌት አለርጂ ሊሆኑ ይችላሉ። በቸኮሌት ላይ የሚደርሰው አለርጂ በክብደት መጠኑ ሊለያይ ይችላል። እናም እንደ የቆዳ መላላጥ፣ ማሳከክ፣ እብጠት፣ የመተንፈስ ችግርና በከባድ ሁኔታዎች ደግሞ አናፊላክሲስ ያሉ ምልክቶችን ሊያጠቃልል ይችላል። አለርጂ ካለባችሁ መጠቀም የለባችሁም። ሰባተኛ ደግሞ ነፍሰ ጡር ሴቶች ናቸው። እርጉዝ ሴቶች በካይፌን ይዘቱ ምክንያት ጥቁር ቸኮሌት የሚወስዱትን መጠን መገደብ ወይም ደግሞ መመጠን አለባቸው። በእርግዝና ወቅት ከፍተኛ መጠን ያለው የካይፌን መጠንን መጠቀም የፅንስ መጨናገፍ፣ ዝቅተኛ የፅንስ ክብደትናም ለሌሎች ውስብስብ ችግሮች የመጋለጥ ዕድልን ይጨምራል። እርጉዝ ሴቶች ጥቁር ቸኮሌት ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር እንዲማከሩ ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እንደነዚህ አይነት ችግር ካለባችሁ ጥቁር ቸኮሌትን ስትጠቀሙ ጥንቃቄ ማድረግ ወይም ደግሞ መመጠን ወይም ደግሞ ከአጠቃቀማችሁ ውስጥ ማስወገድ ያስፈልጋል ማለት ነው። ስለዚህ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ጥቁር ቸኮሌት በርካታ የጤና ጥቅሞችን በዝርዝር ነግሬያችኋለሁኝ። መጠቀም የሌለባቸው ሰዎችንም አንስቻለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።